ብሩኬ አብሬ ከሀይሚ ጋር ልኖራላ እንግዲህ ወደ ሀይሚ ቤት ሄዷል። አብሮ ልኖር ነው። ታዲያ ውድ ተመልካቾቼ ሰላም ሰላም በያላችሁበት ሰላማችሁ ብዝት ትበልልኝ። እንደምን ቆያችሁ? እንደምን አላችሁ? ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ። የብሩኬና የሀይሚ ጉዳይ እንደቀጠለ ነው። ብሩኬ ያለፈው ቪዲዮ ላይ ፍፄ አብሮ እንዲሆንላት አድርጎ ነበረ። አይሆንም፣ ፍፄንም አላምንም፣ በቃ እኔ ከሷ ጋር አብሬ መኖር አለብኝ ብሎ እንግዲህ ወደ ሀይሚ ቤት ሄዷል ማለት ነው። በጣም ያሳዝናል። ለምንድን ነው እስከዚህ ደረጃ ድረስ ሀይሚ ልትሆን የቻለችው የሚለውም ጥያቄ ለእናንተም ለእኔም ጥያቄ ሆነብኛል። ውድ ተመልካቾቼ ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን ፈታዘና እያላችሁ ኮሜንት ላይ ያስቀምጡልኝ። እንግዲህ የብሩኬ ድራማ እንደቀጠላ ነው። የራሱን እውነቱን ሳያወጣ እንግዲህ የእሷን ችግር ለመውቀስ እሷን ለመናገር ብሩኬ ቅርብ ነው። በቃ ሁሌም ጥፋተኛና ነገር ቆስቋሿ ሀይሚ ሆነ ትቀራለች። ሀይሚ ደግሞ ይህንን ነገሮቹን እንዴት እንደማትረዳ በጣም ግራ ይገበኛል። ዛሬም ብሩኬ ስላለበት ችግርና ሀይሚ ስለምትፈልገው ጥያቄ ሳይሆን ከሷ ጋር አብሮ ስለመሆንና ያለውን እንግዲህ ከቴዲ ጋር ያለውን ነገር ለመጨረስ ብሎ ነው እንግዲህ ሀይሚ ቤት እኖራለሁ ብሎ የሄደው እንጂ ያለፈውም ይሁን የአሁንም ይሁን እኔ ካንተ አፍ ነው መስማት የምፈልገው ይሄ ምንድነው ብላ ስታሳየው ራሱ ተረጋግተው ለማያትም ለመረዳትም አይፈልግም። ሁልጊዜም አንቺ ተጨቃጫቂ ነሽ ብሏት እንግዲህ ጭቅጭቅ ብቻ በጭቅጭቅ ብቻ እንደምታልፍ ያው እንደምትጨቀጭቀው እንደምታስቸግረው ብቻ እያወራ ነው ምናየው ማለት ነው በቪዲዮ ላይ። ውድ ተመልካቾች እናንተም እንደምታዩ ማለት ነው። ሀይሚዬ ደግሞ በቃ ከማንም ጋር መሆን አልፈልግም ብላ ቤቷን ዘግታ ክላሷን ዘግታ ቁጭ ብላለች። በጣም ያሳዝናል። እንደዚህ አይነት ነገርም አለ ወይ እስክትሉ ድረስ ያደርጋል። የምሬን ነው ምላችሁ። ዛሬ የሀይሚን ቪዲዮ አይቼ በጣም ነው ያዘንኩበት። ለምን እስከዚህ ድረስ ጫና ሊያሳድር እሱ ማን ሆኖ ነው? እሱ የፈጠረውን ችግር እንኳ በእሷ ላይ የተፈጠረውን ችግር እንኳ ለመፍታት ቁጭ ብሎ ለማውራት ምንድነው አንቺ ያላወቅሽው ያልተረዳሽው ምንድነው? ይሄ እኮ የድሮ ነው፣ የድሮ ታሪኬ ነው። እንደም የድሮ ታሪክ እንኳን ሆኖ ከሆነ እሷ ላይ ተጽዕኖ ፈጥሮባት ከሆነ ከሱ ጋር መሆን አብራ መቀጠል እንኳን እንዳትል የሚያደርጋት ነገር ከሆነ እኮ እሱ ቁጭ ብሎ እሷን ይዟት ቁጭ ብሎ ለምን እውነቱን አልተናገረም? ታዲያ በነገሮች ውስጥ ድብብቆሽስ ለምን አስፈለገ? ማስመሰል ስለምን አስፈለገ? ሁሉ ጊዜ ስናየው ብሩኬ ማስመሰልን ይወዳል። እውነቴን ነው የምላችሁ። ዝም ብሎ በአፍ ማውራትን ተግባር ላይ ዜሮ መሆንን ያሳያል። እኔ የሚመለከተው እንደዚህ አድርጌ ነው ብሩኬን ማለት ነው። እና በጣም ያሳዝናል። ዛሬ የግዴታ እሷ ቤት ካልኖርኩኝ ብሎ ቤቷን እየተንኳኳ ነው። ውድ ተመልካቾቼ ቪዲዮን አብረን ፍፄን ራሱ አንድ ነገር አድርገዋለሁ ከሷ ጋር ተባብሯል እያላ ይገኛል ማለት ነው። እና ፍፄ ደግሞ በጣም ያሳዝናል። በሁለቱም መሀል ገብተው እንግዲህ ወዲም እያለ ትላንትና እሱን ጠርተው እያማከረው ነበረ። በዛ ሰዓትም ፍፄን ውጣልኝ እያለው ነበረ። በጣም ነው የሚያሳዝነው። እና ዛሬ ታዲያ ምን ሊፈጠር ነው? ሀይሚ ጋር መጥቷል። ሀይሚ በሯን ዘግታ ተኝታለች። በጣም ታሳዝናለች። እንግዲህ አትውጣ ብለህኛልና አልወጣም ብይ ይኸው ደስ በልክ ብላ በሯን ዘግታ ቁጭ ብላለች ማለት ነው። በጣም ያሳዝናል። እንግዲህ ቪዲዮውን አብረን እንመለከታለን። እስከዛው ድረስ እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ እያስቀመጣችሁ አበረታቱኝ እላችኋለሁ። ወደ ቪዲዮ አይኒ ምን ትልቅ ሰው አይደለሽ እንዴ አንቺ? ሃይሚ እኔ ለመጨቃጨቅ አይደለም የመጣሁት። እኔ ልጅ ብዬ ነው እንዴ በረታታይ ቁጭት ያለሽ ከፍተሽ አውሪው ሃይሚ። ኧረ በእናትሽ ክፈችው ሃይሚ። እሺ አንዴ ክፈችው በቃ። እኔ ምንም ልልሽ አይደለም እሄዳለሁ። ተነሺ። ምንድን ነው የምትቀብጪው? ምን ይሄንን ነው የምትይው? እሺ በር ዘግተሽ ምን? እኔ መውጣት አልፈልግም። በቃ እሺ ነይ። እኔ ለመጨቃጨቅ እኮ አይደለም። ክፈችው። ምንም አልበላችማ። ምንም ምግብ ቁርስ ምናምን አልበላም ማለች። ቆለፈችው ዘግታ የላትም። ሃይሚ በእናትሽ ክፈችው። ሃይሚ
እንግዲህ በጣም ያሳዝናል። በሀይሚ ላይ እየፈጠረ ያለ ነገር በጣም የሚያሳዝን ነው። ውድ ተመልካቾቼ ለእናንተ ምን ይመስላችኋል? ለእናንተ ምን ሊሰማችሁ ይችላል? እንግዲህ እንደዚህ ተቀራርባችሁ ይህን ያህል ውስጥ ለውስጥ አውርታችሁ እንኳን የሆነ ሰው ጋር የሆነ እንከን ስታገኙ ምን ልትሉ ትችላላችሁ? በጣም ነው የሚያሳዝነው። እኔ አሁን ሀይሚ ዛሬ በጣም ነው ያሳዘነችኝ። በቃ ራሷን ዝቅ አድርጋ እንኳን በቃ በራሷ ያለውን ነገር ሁሉ ዝቅ አድርጋ ራሷ ላይ በር ቆልፈ መቀመጥ ማለት ይሄ ከባድ ተጽዕኖ ማለት ነው። እንግዲህ እሷ ላይ ብቻ ተጽዕኖ ፈጥሮ አንቺ እንደዚህ ያርገሻል፣ አንቺ እንደዚህ ሆነሻል፣ እሱ እንኳን ያደረገውን ነገር ቁጭ ብሎ ያለ ይሄ ነው ብለው እኔ ሁሉ ጊዜም ከብሩኬ በጣም የሚያስጠላኝ ባህሪ ቢኖር ማለት ነው የሆነ ነገር ተፈጠረ ከተባለ እሱ በጉልበት በጻብ በድብድብ ነው የሚያምነው። እንደዚህ አይነት ሰው ደግሞ ዘላቂነት ይኖራል ብዬ ማሰብ አልችልም፣ እንደ ራሴ ማለት ነው። እንደ አንድ ተመልካች ነው የሚያወራላችሁ። እናንተም ያው የተሰማችሁን ነው የምታወሩ፣ እኔም የተሰማኝን ነው የሚያወራው። ስለዚህ እሱ ቁጭ ብሎ ያለውን ነገር ከማስረዳት ይልቅ ሌላ ተካራ ፈጥሮ ሌላ ነገር ፈጥሮ ድብድብ፣ ጩኸት፣ ውከት መፍጠር ይፈልጋል። ከዛ በኋላ እሷ ጥፋተኛ ነች፣ በቃ እሷ ነች የምትወቀሰው። በጣም ነው የምታሳዝነኝ፣ የምሬን ነው የምላችሁ። እንግዲህ እሱ የፈጠረውን ችግር ይሄ እኮ የድሮ እንኳን ቢሆን በቃ የድሮ ታሪክ ነው አይደለ? የድሮ ታሪክ እንኳን እሺ ወደ ሀይሚ እንዲህ አዲስ ተደርጎ ታሊኮ ከሆነ እሱን ህይወቱን ለመበጥበጥ ልካ ከሆነ ልጅቷንም የሚያቅ ከሆነ ልጅቷንም እንኳን ማምጣትም ማቅረብም ካልፈለገ ለምን እሱ ያለውን ነገር ከአንተ መስማት እፈልጋለሁ እስቲ አንተ ንገረኝ ብላ በለመነችበት ሰዓት ላይ እሱ ቁጭ ብሎ ለምን አልነገራትም? ለምንድነው ግልጽ አድርጎ ሁሉንም ነገር ይሄ ነው የተፈጠረው፣ ይሄ ነው ያልተፈጠረው ብሎ እንኳን ይሄ ውሸት ነው፣ ይሄ የተፈጠረ ነው፣ ይሄ ያለ ነው፣ ይሄ ሌላ ነው ብሎ ብሩኬ ለምንድነው እውነቱንና ትክክለኛውን ነገር አውርቶ ከሀይሚ ጋር ያለውን ችግር ለመፍታት ያልፈለጋ? ለምንድን ነው ሀይሚ ላይ እስከዚህ ድረስ ተጽዕኖስ የሚፈጥረው? ለምንድን ነው? በጣም ነው የሚያስጠላው። የምሬን ነው የምላችሁ። በጣም ነው የሚያናድደው። በጣም ያናድዳል። በቃ እኔ ሁሉንም ነገር ትቻለሁ፣ በቃ አንተ ምንን ተወኝ ብላ እሷን በሯን ዘግታ ቁጭ ብላለች ማለት። እሱ ግን አሁንም ዛሬ የሚለው በቃ ችግር የለውም እኔ ስለዛ በቃ ያለፈ ነገር ነው ያለፈ ታሪክ ነው ብሎ ነው የሚያወራላት እና በጣም ያሳዝናል። ውድ ተመልካቾቼ ሀይሚዬ በር ከፍታለች። ታዲያ ምን ይፈጠራል? ሀይሚስ እንዴት ነው ያለችው የሚለውን ነገር አብረን የምንመለከታለን። በጣም ያሳዝናል። እንግዲህ አልጋዋ ላይ ኩምሽሽ ብላ ተኝታለች። እንግዲህ በጣም ነው የሚያሳዝነው። ምንድነው ማውራት ማትፈልጊው? እንኳን ደስ አለ። በቃ ከማንም ጋር ልገናኝ። ተነሽና ምግብ ተነሽና ማን ደስ ይበለው ብለሽ ነው ማትበይው? ለምን አታወኝም? ተነሽ። እኔ ትክክል አልፈልግም። ለማንኛውም ካሜራ ይዤ ነው የመጣሁት። ተደውሎልኝ ልጅቷ ጠግባለች ስባል ነው የመጣሁት። ተነሽ። ኧረ ጉዴ መነጫነጭ። እኔ ሻውን ሀይሚ ምን ልበልሽሽ? አሁን ስሚኝ፣ አንድ ነገር ልነግርሽ ነው። እኔ ከዚህ በኋላ እዚህ ነው የምኖረው። ምን ማለት ነው? እዚህ ቤት ነው የምኖረው። ምን ማለት ነው? ምን ማለት ነው? ከአንቺ ጋር ነው የምኖረው ነገራቶች እስካስተካክል። ያማ እንደ አንተ ጤነኛ አይደለም እንዴ? እንዴ ዝም ብለው ካንቺ ጋር ምኖረው እንዴ? አንተ ለምን ያለውን ነገር ቁጭ ብላ አውርታ አትፈታም? ከሷ ጋር መኖር ምን ትርጉም አለው? ሌላ ጭቅጭቅ፣ ሌላ ነገር፣ ሌላ ተካራ መፍጠር ነው እንዴ አንተ የምትፈልገው? አንተ ቁጭ ብላ የተፈጠረውን ነገር ለማስረዳት ለምን ራስህን ዝግጁ አታረግም እንዴ? አንተ እኮ ራስን ዝግጁ ብታደርግ ወይንም ከዛች ልጅቷ ጋር ያለውን ነገር ውሸት ነው ብለ ብታምን እኮ ቁጭ ብለክ ያለውን ነገር ማስረዳት ትችል ነበረ። ግን ውሸት ነው ብለ ስላላመንክ ነው ለማስረዳት ራስን ያላዘጋጀኸው። ብሩኬ እንዴ ዝም ብለ እሷን መጥተ ብጨቀጭቃት ካንቺ ጋር ነው የምኖር ምንም ለውጥ ሊያመጣ አይችልም። ምንም በቃ አንተን እንድታመን ወይንም አንተን የባሳ እንድትወድ ምናምን የሚያደርግ ነገር እንዳይመስል ይሄ አንተ የምታረጋቸው ነገሮች የሆነ በቃ እሷ ሴት ስለሆነች በሴትነቷ ላይ ጭቆና እንዲመፍጠር ያህል እንጂ የሚሰማው ይሄ ትክክለኛ ነገር ነው። ለሷ ምንም ማስበህላት አይደለም። እሷ ለሷ ብታስብላት ኑሮ እኮ አንተ ማለት ነው ያለውን ነገር ግልጽ አድርጋ ታወራት ነበረ። ያለውን ነገር ግልጽ አድርጋ ታስረዳት ነበረ። ለሷ የምታስብላት ኑሮ ለምንድን ነው ለማስመሰል ለሷ አስቤላት ነው የምትለው? ይሄ ውሸት ነው። የምር ሊመስልም አይችልም፣ ሊሆንም አይችልም። በጣም አይገመትም። ይሄ እንደመጣክ እንደፈለክ ካንቺ ጋር ነው የምኖረው ምናምን ብለክ ደግሞ እሷ ላይ ተጽዕኖ ልትፈጥርስ ለምን ትወዳለህ አንተ
በጣም ነው የሚያስጠላው። የምሬን ነው የምላችሁ። ይሄ ነገር በጣም ያስጠላል። ውድ ተመልካቾች እናንተ ምን ሊሰማችሁ ይችላል? ለምሳሌ እናንተ ሀይሚ ቦታ ላይ ብትሆኑ እንደዚህ አይነት ነገር ቢደረግባችሁ ምን ልትሉ ትችላላችሁ? እስቲ እናንተ ሀሳብ አስተያየቶቻችሁ በኮሜንት ላይ አስቀምጡልኝ። ለምንድን ነው አሁን ቆይ ሀይሚ ለምንድን ነው ከእሱ ጋር ፉክክር ያልሽው? እሱ እዚህ ጋር የለም። እሱን ስም ለምን ታነሻለሽ አንቺ? እኔ ከማንም ጋር ራሴ ማወዳደር አይነሱ አይደለም። አንተ ታሚኛለሽ፣ ወደድሽም ጠላሽም ምን እዚህ ነው የምኖረው። ለራስሽ ብዬ ነው። ምንድነው እብድ ነው ምናምን በቃ ለራስሽ እኔ በአንተ ምክንያት እንዲሆንኩ አይደል ያልሽው? እኔ ያለው ከዛ እንተያያለን። በቃ አንተ ከእሷ ጋር መኖሩን እሷ አትፈልግማ እንዴ? ካልፈለገች ግዴታ ነው እንዴ ከእሷ ጋር መኖር አንተ? ወይስ በዚህ መንገድ በዚህ ሰበብ አንተም ለመግባት አስበክ ልትገባ ፈልጋ ነው? ይሄ እንደዛ ነው የሚያስብለው እንጂ አንተ አሁን በዚህ ሰበብ ላንቺ ነው አስቤልሽ ነው ብታስብላት ኑሮ እኮ አንተ ያለውን ነገር ታስረዳት ነበረ፣ ግልጽ ታረግ ነበረ። አንተ እኮ ያለፈ ታሪክ እንኳን ቢሆን ምንድነው የተፈጠረው፣ ምንድነው የተላከልሽ፣ ምንድነው ብለህ እኮ ያለውን ነገር ዘርዝራ አውቀህ እኮ ትፈታው ነበረ። አንተ ግን ስላልፈለግክ ነው። ለሷ ብለህ የምታደርግ ነገር አይደለም። እሷ ጋር ገብተህ ደግሞ ሌላ ነገር ተፈጠረ ለማለት አስበህ ካልሆነ በስተቀር አንተ ለሷ አስበህላት ከሷ ጋር ለመኖር አትመጣም። ብሩኬ እውነቴን ነው የምላችሁ። ሀይሚ እረፊ፣ አትጨማለቂ። ተነሽና የምትበይ ከሆነ እኔ ጭቅጭቅ ምናምን አልፈልግም። ሰማሽኝ? በቃ አልበላም አልኩኝ። ወደሽ ነው የምትበይው እኮ ወደሽ ነው የምትበይው። ምንም ጉድሽ አልፈላም እንዴ? ለራስሽ ብዬ ነው። አንቺ ሴትዮ እኔ አታናጂኝ፣ ትዕግስቴን አትፈታተኝ። በቃ ለእኔ ብለህ ከሆነ ደግሞ ተወኝ። በቃ ብቻዬን እኔ ተመችቶኛል። በቃ አሁን ያለሁበት ሁኔታ ብቻዬን እንደውም ይሻላል። አንዳንድ ብቸኝነት እኮ ጋጋታ የሆነ ሰው ወይንም የማይረዳና የማይተሳሰብ ሰው ጋር ከማሳለፍ ብቸኝነት ይሻላል። የምሬን ነው የምላችሁ። ሀይሚ ብቻዬን ይሆናለሁ ማለት ብቸኝነት ይሻላል። የሆነ ነገሮችን ራሱ ቆም ብላ አይተ ዘርዝረ ፈተና ማድረግ ትችላለች። አንተ አሁን እሷ ጋር ገብተህ ጨቀጨቅ ወጣ ገባ፣ ላንቺ ብዬ ነው የምኖረው፣ ላንቺ ብዬ ነው እዚህ ቤት የሚቀመጠው። ለሷ ብለህ የምታደርገው አንዳች ቅንጣት ያክል ምንም ነገር የለ። ለራስህ ብለህ ነው እንዴ? በትክክል እውነቱን ለምን አናወራም? ለራስህ ብለህ እንጂ ለሷ አስበህላት አይደለም። እሷን እኮ አንተ ባለፈው ዘመን እሷ ፈላጊ ያርጋ አንተ ተፈላጊ ያርጋ እኮ እዛ ጋር ተንቋልለ አንተ የፈጠርከውን ያደረግከውን እንኳን እኔ አላቅም የማስረዳት ግዴታ የለብኝም ብለህ እኮ ስትጮህ ነበርክ ሰው ነህ። ጉጡልኝ ብለህ እንኳን ስትጮህ ነበርክ ሰው ነህ። አንተ ለሷ ብለህ የምታደርገው አንድም ነገር የለም። ብሩኬ አትዋሽ። ምንም መዋሻትም ማስመሰልም አያስፈልግም። እዚህ ጋር ውድ ተመልካቾቼ የምረን ነው የምላችሁ። ለአንቺ ብዬ ነው። ከዛ በኋላ እኔ አልሰማሽም፣ ጆሮም የለም የሚሰማ ራሱ ጆሮ እንድትሰማ እኮ እሷ አልለመነችም። እዚህ ጋር አንተ ራስህ ለምን ፈልገህ መጣህ እንጂ እሷ አልለመነችም። በጣም ነው የሚያሳዝነው። በጣም ነው የሚከብደው። ለምን የሆነ የምትሰራው ስራ ራሱ ብሩኬ ለመረዳት ሰው እንኳን ቆም ብሎ ለመረዳት የሚከብድ ነገር ነው። በቃ ተወኛለች ብትተው ይሻልሃል። እንዱም እዛ ጋር ገብታ አንተ ከምጨቀጭቅ ሰላም ከምትነሳው እኮ መቶና በቃ ዝም ማለትን የመሰለ በቃ ዝም ብሎ ብቻን እንደመቀመጥ ያለ መልካም ነገር የለም ብዬ ነው የሚያስበው። ነገሮችን እስካስተካክል ድረስ ታገሽ። ትሰሚኛለሽ? ነገሮችን እስካስተካክል ታገሽኝ። ከዛ እንደፈለግሽ ትሆኛለሽ። ምንድነው ነገሮችን ማስተካክለውን ነው። ቅድሚያ አንቺ ሴፍ ነገር ማስተካከል አለብኝ። ሴፍ መሆንሽን ማመን አለብኝ። በቃ እኔ ደህና ነኝ። ክላሴን ዘግቼ ቁጭ አልኩኝ እኮ ማንም አያገኘኝም። እስር ቤት ነው ያለሽ። ቢመጣ አያገኘኝም። በቃ ለማንም በር አልከፍትም። ገባህ አይደለም? እንኳን ለቴዲ ለፍፄ በር አልከፍትም። ይኸው ለእኔ ከፈትሽ እኮ። Extra steps? No need. New Ariel Platinum Clean. Best stain removal in one wash. Hello, I'm your True Broker with trusted and authentic properties. Find a True Broker on Beirut. እንግዲህ ውድ ተመልካቾቼ ለአንተ በር መክፈቴ ስህተት ነበረ ወይ? እውነት በጣም ነው የሚያሳዝነው። ይሄው ለኔ እኮ ከፍተህልኝ፣ ለኔ እኮ ከፍተሻል፣ ሌላም ሰው ቢመጣ እንደዚህ ነው የምትከፍቺው አላት። እንግዲህ
ለሱም መክፈቷ ስህተት ነበር ማለት ነው። እንግዲህ ብሩኬ እኮ ራሱ የፈጠረውን ችግር ራሱ ያመጣውን ነገር እንኳን ቁጭ ብሎ ለመፍታት ያልተዘጋጀ ገና ከዛ እሱ ከፈጠረው ችግር በኋላ ለመጣ ነገር በቃ ምን ልበላችሁ የሚቾክል ሰው ነው። እና አንተ ራስ የፈጠርከውን ችግር እስቲ ቀድማ ራስ ፍታና ከእሷ መረዳት ማወቅ የምትፈልገውን ነገር አስረዳት እስቲ። አንተ እንደ ወንድነት እኮ አንተ የፈጠርከውን ነገር ማስረዳት ነው። እኔ ማወቅ ፈልጋለሁ ካለች እኮ አንተ እሷን ከሷ ጋር መሆንን የምትፈልገው ነው ወይንም እሷንና የሷን ደህንነት የምትፈልገው ነው እኮ የፈጠርከውን ችግር ቁጭ ብለህ ፈተክ ከዛ በኋላ ነው ከሷ ጋር ማውራትም መሆንም የምትችለው እንጂ አሁን እሷ ካሰበችበት ሐሳብ ወይንም ለማስለቀቅ ወይንም ሐሳቧን ለማስለወጥ ብለህ እንደዛ አስበክ ከሆነ በጣም ተሳስተሃል። እየጨመረች ትሄዳለች እንጂ እየቀነሰች ትሄዳለች ብላ አይደለ አንተ እሷ ቤት መጥተህ ከሷ ጋር ስለተቀመጥክ የሆነ ነገር ሽፍት ይሆናል ብለው ማሰብ የለም። አንተ ግን የፈጠርከውን ያደረከውን ነገር የበፊትም ሆነ የአሁን እሷ የምትፈልገውን ነገር ብታስረዳ ያ ነው ወንድነት፣ ያ ነው መረዳዳት፣ ያ ነው ማሰብ የሚመስለኝ። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም ሁኑልኝ ማለት ነው። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። አለክሽ ግን ለምኑኛልሽ። ይኸው ሃይሚ ሰሚኛለሽ፣ አንደራረስም። ይኸው በቃ ስትል ለምን ስነ ስርዓት አትይጂም? ተረጋግቼ ነው የመጣሁት።